የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን በማቅናት ኢራንን በጋራ እንደብድባት የሚል ምክረ ሐሳብ ይዘው እንደሚጓዙ እየተነገረ ይገኛል። ከደህንነት ተቋሞቻቸው ተገኙ የተባሉትን መረጃዎች በቦርሳቸው ሸክፈው ዋሽንግተን ይከሰታሉ የተባሉት ቢቢ ኢራን የኒኩሌር ኃይሏን እያስፋፋች ወታደራዊ አቋሟንም እያጠናከረች ትገኛለች ብለው ትራምፕን ለማሳመን አጋጣሚውን እንደሚጠቀሙበት እየተነገረ ይገኛል። ለ5 ወራት በአካል ሳይገናኙ በውስጣቸው ያለው ቁርሾ ከፍ ብሎ ከፍተኛ ውዝግብ ውስጥ ገብተው የቆዩት ትራምፕና ቢቢ የከዚህ ቀደሙ ወዳጅነት በዋሽንግተን ይታያል ወይስ እንደ ቲያትር ተውነው ይለያያሉ የሚለው ጉዳይ እያነጋገረ እያጠያየቀ ይገኛል። ይህ እንዳለ ሆኖ በሁቲዎች ማስፈራሪያ ምክንያት የሳውዲ አረቢያው የቀይ ባህር ወደብ የጭነት መጠኑ በ40 በመቶ እንደቀነሰ ተነግሯል። ሳውዲ አረቢያ ግብፅን አማራጭ አድርጋ እየተጠቀመች እንደምትገኝም ተሰምቷል። ይህንንም ይዘነዋል። ይህ እንዳለ ሆኖ የባህረ ሰላጤው ሀገራት ፊታቸውን ወደ ፓኪስታን እያዞሩ ይገኛሉ። ከፓኪስታን ጋር ወታደራዊ ትብብር የተፈራረመችው ሀገርም ለፓኪስታን ጦር ትልቅ የምስራች ይዛለት መጥታለች። ባለ ኒውክሌሯ ፓኪስታን በገልፍ ሀገራት ክፉኛ እየተፈለገች ትገኛለች። ወደ ሩሲያና ዩክሬን ጉዳይ ስናመራ የሩሲያ የመከላከያ ሚኒስቴር በዩክሬን ላይ የፈጸማቸውን ጥቃቶች በዝርዝር አሳውቋል። የሰመጠው መርከብ፣ የተደበደቡት ወደቦችና የጭነት መርከቦች ትኩረትን ስበዋል። እንመለከታቸዋለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ በረዶ ሰንጣቂ መርከቦቻቸው በየትኛውም ዓለም የሌሉ እንደሆኑ አረጋግጠዋል። ዓለም በቀይ ባህርና በሆርሙዝ ጉዳይ ሲጨነቅ በተለይ ለአውሮፓና ለእስያ ፓሲፊክ አዲስ አቋራጭ መንገድ ለማምጣት እነዚህ ግዙፍ መርከቦች ወሳኝ ሚና እንደሚጫወቱ ተናግረዋል። ሩሲያን ወሳኝ ጂኦፖለቲካዊ ተጫዋች አድርጋታል የተባለው የፑቲን እቅድ ከወዲሁ ትኩረትን ስቧል። እንመለከተዋለን። ፖላንዶች ለዜሌንስኪ ያላቸው ጥላቻ ከመጠን አልፏል ተባለ። አብላጫው የፖላንድ ሕዝብ ዜሌንስኪን አምርሮ እየጠላ ነው ተብሏል። የኔቶዋ ወሳኝ የዩክሬን አጋር ለዜሌንስኪ በየቀኑ መጥፎ ነገሮችን እያሰማች ቀጥላለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ኔታንያሁ ወደ ዋይት ሃውስ ይዘውት የሚሄዱት ሰነድ ጉዳይ እያነጋገረ ይገኛል። የእስራኤሉ ጠቅላይ ሚኒስትር ኢራንን በድጋሚ በጋራ እንደብድባት ብለው ትራምፕን ለማሳመን የዋሽንግተኑን ጉዞ እንደሚጠቀሙበት እየተነገረ ይገኛል። ከዚህ ቀደም ሁለቱ መሪዎች ሲገናኙ እጃቸውን ሞቅ ባለ መንገድ ሲጨባበጡ መልእክቶቻቸውን በእስራኤልና በአሜሪካ ጥምረት ላይ መሰረት አድርገው ሲያወሩ የቀዩ ምንጣፍ የመሞጋገሱና የፈገግታው ጉዳይ ሁሌም የሚታይ የሚንጸባረቅ ነበር። አሁን ግን ይሄኛው ጊዜ ይለያል። ከ5 ወራት በፊት የካቲት ላይ ሲገናኙ ሁለቱ መሪዎች በኢራን ላይ ጣምራ ዘመቻ ለመክፈት ዋዜማ ላይ ነበሩ። በእስራኤል መረጃ መሰረት ተመርተው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ከቀጠቀጡ በኋላ የሚቀየር መንግስት አጡ። የእስራኤል መረጃ ደግሞ በአንድ ጊዜ የሚወርድ መንግስት ነው ያለው፣ እኛ ብቻ ትንሽ እንምታ የሚል ነበር። ይህ ባለመሆኑ ምክንያት በኔታንያሁ ላይ ትራምፕ ቅያሜ አላቸው። በአንድ ዓመት ተኩል ውስጥ ከአንድም 6 ጊዜ ወደ ዋሽንግተን ያቀኑት ኔታንያሁ አሁን 7ኛው ጉዟቸው ግን ከዚህ ቀደም ከነበሩት እንደሚለይ በስፋት እየተነገረ ይገኛል። ሲኤንኤን እንደሚዘግበው ኔታንያሁ ትራምፕን ለማግኘት ካለመቻላቸው የተነሳ በመገናኛ ብዙሃን በኩል መረጃ እያሾለኩ ሊገናኙ ነው እያስባሉ ትራምፕ ይሉኝታ ይዟቸው ኔታንያሁን እንዲያገኙ እየገፋፉ መቆየታቸውም ነው የተነገረው። አሁን የአሜሪካው ዕውቅ ፖለቲከኛና ሴናተር ሊንድሲ ግራሃም የቀብር ስነ ስርዓት ይፈጸማልና ልክ እንደ ዩክሬኑ ዜሌንስኪ ሁሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም የቀብር ስነ ስርዓቱን ለፖለቲካዊ ጉዳዮች መጠቀም ፈልገዋል። ሁለቱ መሪዎች ሲገናኙ ኔታንያሁ ከደህንነት ተቋሞቻቸው ያገኙትን መረጃ ይዘው ሀገረ ኢራን እንዲህ እየገነባች ነው፣ የኒኩሌር ኃይሏን እያስፋፋች ወታደራዊ አቅሟን እያጠናከረች ትገኛለች ብለው ለማሳመን አጋጣሚውን እንደሚጠቀሙበት እየተገለጸ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን
በኢራን ላይ መጠነ ሰፊ ዘመቻ የሚከፍቱ ከሆነም ቢያንስ ከህዳሩ የምክር ቤት ምርጫ በኋላ ማድረግ እንደሚሹ የሲኤንኤን ዘገባ ይጠቁማል። ኔታንያሁ ደግሞ ጥቅምት ላይ ምርጫ አለባቸው። ከዚያ በፊት የኢራኑን ፋይል ወይ ለመዝጋት ወይ የሚዘጋ ለማስመሰል ይፈልጋሉ። ሁለቱ ምርጫዎችም ሁለቱን ፕሬዝዳንቶች የተለያየ አቋም እንዲይዙ እንደሚያደርጋቸው ይጠበቃል። ሆኖም ኔታንያሁ የዕድላቸውን መሞከራቸው አይቀርም። ኢራንን በጋራ እንምታ፣ ለአንዴና ለመጨረሻ ጊዜ ምዕራፉን እንዝጋ በማለት ትራምፕን ለማሳመን መሞከራቸው የሚጠበቅ ነው። ሰውየው ኔታንያሁ ናቸውና። ኔታንያሁ እስካሁን ትራምፕን በአንደበታቸው ጠርተው የወቀሱበት አጋጣሚ አልተገኘም። በእርሳቸው ዙሪያ ያሉ ሚኒስትሮችና ከፍተኛ ባለስልጣናት ግን በትራምፕ ዙሪያ ያሉትን ፖለቲከኞች የኢራን የተኩስ አቁም ስምምነት እንዲፈረም አድርገዋል በሚል ሲወቅሷቸው ቆይተዋል። ጄዲ ቫንስ ምክትል ፕሬዝዳንቱ፣ የልጃቸው ባለቤት ጃሬድ ኩሽነር እና ልዩ ልዑካቸው ስቲቭ ዊትኮፍ ከተወቀሱት መካከል ይገኛሉ። ከዛው ቀጠና ሳንወጣ ሳውዲ አረቢያ በቀይ ባህር ወደብ የጭነት መጠኗ እንደቀነሰባት ተነግሯል። በቀይ ባህሩ ያኑቡ ወደብ ትጭነው የነበረው ነዳጅ በ40 በመቶ ቀንሷል ይላል ዘገባው። ቮርቴክሳ የተባለው ተቋም ነው ይህንን ሪፖርት ያወጣው። በተለይ ሁቲዎች ጃዛን በሚገኘው የአራምኮ የነዳጅ ማዕከል ላይ ጥቃት ከፈጸሙ በኋላ ሳውዲ አረቢያ የቀይ ባህሩን ጉዞ እየተጠነቀቀችበት ትገኛለች። አንደኛው አማራጭ ተደርጎ የተወሰደው ግብፅ የዘረጋችው የነዳጅ መስመር መሆኑም ታውቋል። ይህ ሱሜድ የተባለው የነዳጅ መስመር በስዊዝ ቦይ አድርጎ የግብፅን መሬት ታኮ ወደ ሜዲትራኒያን የሚገባ የየብስና የውሃ መስመር ነው። ሳውዲ አረቢያም ይህንን መንገድ እንደምትጠቀምበት የተገለጸ ሲሆን ከዚህ በተጨማሪ ደግሞ መርከቦች በደቡብ አፍሪካ ዞረው የነዳጅ ጭነቱን የሚያመላለሱበት እድልም አለ። ይህ ግን በእያንዳንዱ በርሜል ነዳጅ ላይ $9 ዋጋ ጭማሪ ሊያደርስ እንደሚችል ቮርቴክስ ዘግቧል። ሁቲዎች በ12 ቢሊዮን ዶላር የተገነባውን ግዙፉን የነዳጅ ማዕከል ጥቃት ከፈጸሙበት በኋላ ሳውዲ አረቢያ የቀይ ባህሩ ጉዞ አደገኛ መሆኑን ይበልጥ ተረድታለች። ይህ እንዳለ ሆኖ አይኖች ሁሉ ወደ ፓኪስታን እያማተሩ ይገኛሉ። ኩዌት ከፓኪስታን ጋር ጥብቅ ወታደራዊ ስምምነቷን አጽንታ ፈርማበታለች። ከ3 ዓመት በፊት በመርህ ደረጃ ተስማምተውበት የነበረውን ነገር ፓኪስታንና ኩዌት ፊርማቸውን አኑረውበታል ተብሏል። ይህንን ደግሞ ኩዌት ታይምስ እና ሌሎች መገናኛ ብዙሃንም አረጋግጠውበታል። ከሳውዲ አረቢያ ጋር ልዩ ወታደራዊ ስምምነት የተፈራረመችው ባለ ኒውክሌሯ ፓኪስታን አሁን ደግሞ ኩዌትን በእጇ አስገብታለች። የስምምነት ማዕቀፍ ውስጥ ኳታርና ቱርክም እንዲገቡ ስራ እየተሰራ እንደሚገኝ ሲገለጽ ቆይቷል። በወታደራዊ፣ በሳይንስ ምርምር፣ በጦር መሳሪያ ቴክኖሎጂ እንዲሁም ተመሳሳይ ወታደራዊ ጉዳዮች ዙሪያ ሁለቱ ሀገራት በጋራ እንሰራለን፣ በጋራ ወታደራዊ ልምምድ እናደርጋለን የሚል ቃል ኪዳን ተገባብተዋል። ፓኪስታንም በመካከለኛው ምስራቅ የተፈጠረውን የጸጥታ ክፍተት ወታደራዊ አቅሟን ለማጋራት እየተጠቀመችበት፣ በፋይናንስም ከባህረ ሰላጤው ሀገራት ላቅ ያለ ገቢ ለማግኘት እየሰራችበት ትገኛለች። ወደ ሩሲያና ዩክሬን ጉዳይ ስናመራ የሩሲያ የመከላከያ ሚኒስቴር መርከቦችን መትቼ ቁልቁል ወደ ውሃው ከተቻቸዋለሁ ብሏል። ወታደራዊ ጭነት የሚያመላልሱ መርከቦችን፣ ለዩክሬን ጦር ድጋፍ የሚሰጡ ወደቦችን በከፍተኛ መጠን እንደደበደበ በዝርዝር ሪፖርት አውጥቷል። አርቲ እንደዘገበው በርካታ የዩክሬን መርከቦችና ጀልባዎች በጥቃቱ ሰለባ ሆነዋል። በጥቁር ባህር ልዩ ትኩረት አድርጋ ሞስኮ ጥቃት እየፈጸመች እንደምትገኝም ዘገባው ጠቁሟል። በኦዴሳ የሚገኝ የነዳጅ ዴፖ እንደተመታና ሌሎችም ድጋፍ ሰጪ ማዕከላት እንደወደሙ የሩሲያ ጦር አሳውቋል። በአርቲፊሻል ኢንተለጀንስ የሚመሩ ድሮኖች ብቻ ሳይሆኑ ጸረ መርከብ ሚሳኤሎችም ጥቃቱ ላይ እንደተሳተፉ እየተገለጸ ይገኛል። በጊኒ ቢሳው ባንዲራ ውሃውን ሲቀዝፍ ነበር የተባለው መርከብ በሩሲያ ጦር ተመቶ እንደሰጠመ እየተገለጸ ይገኛል። ዩክሬን ከኔቶ መሳሪያ የምታስገባባቸውን ቀዳዳዎች ሁሉ እየዘጋው ነው ብላለች ሩሲያ። ይህ እንዳለ ሆኖ የሩሲያው ፕሬዝዳንት ቭላዲሚር ፑቲን አዲስ የንግድ መተላለፊያ መስመር እንደሚኖር ጥቆማ ሰጥተዋል። እርሳቸው ንግግራቸው ትኩረት ያደረገው
በበረዶ ሰንጣቂ መርከቦቻቸው ዙሪያ ነበር። እነዚህ ግግር በረዶ እየሰነጣጠቁና እያፈራረሱ የሚጓዙ የሩሲያ መርከቦች በቁጥር እስከ 40 ይደርሳሉ። በዚህ ቴክኖሎጂ ማንም አይደርስብንም። በጣም ትልቅ ቴክኖሎጂ ያላቸው ሀገራት እንኳ እኛ ላይ ለመድረስ 10 ዓመታት ይፈጅባቸዋል። የሚሞክሩት ከሆነ ይሞክሩት፣ ይቅናቸው፣ እኛም ወደ ሜዳው እንጋብዛቸዋለን በማለት አስገራሚ ንግግር ተናግረዋል። የሩሲያው ፕሬዝዳንት የአየር ንብረት ለውጥ እየመጣ ስለሆነ በረዶዎችን መሰንጠቅ የሚችሉት መርከቦቻችን አዳዲስ የንግድ መተላለፊያዎችን እየፈጠሩልን ይሄዳሉ። ከኋላቸው ደግሞ የንግድ መርከቦች ተከትለዋቸው መተላለፊያውን ይመላለሱበታል ብለዋል። በተለይ ኖርዘርን ሲ የተባለ የሚጠራውን ባህር እንደ አቋራጭ ሩሲያ የመጠቀም ፍላጎት እንዳላት አጽንኦት ሰጥተው ተናግረዋል። ይህ ደግሞ እስያ ፓስፊክን ከአውሮፓ የሚያገናኝ ስለሆነ በቀይ ባህርና በሆርሙዝ አካባቢ ያለው ችግር የማይፈታ ከሆነ ሩሲያ ትልቅ የመተላለፊያ መስመር ለዓለም አበረከተች ማለት ነው። ያኔ አውሮፓም እስያ ፓሲፊክም ሩሲያን አሳልፊን ብሎ መለማመጡ የሚቀር አይመስልም። ፑቲንም ይህንን አስበው ይመስላል በአርክቲክ አካባቢ የምንሰራውን ስራ አጠናክረን እንቀጥላለን ያሉት። በመጨረሻም ፖላንዶች ለዜሌንስኪ ያላቸው ጥላቻ ከመጠን አልፏል ተብሏል። የናዚን ፋይል አልዘጉም የተባሉት ዜሌንስኪ በፖላንዶች ክፉኛ ተጠልተዋል ይላል የዩክሬኑ መገናኛ ብዙሃን። ቪርቱልና ፖልስካ የተባለው የሚዲያ ተቋም ያሰባሰበው የህዝብ አስተያየት እንደሚጠቁመው በትንሹ 75.8 በመቶ የሚሆኑት የፖላንድ ዜጎች ለዜሌንስኪ መጥፎ አመለካከት አዳብረዋል። ይህ ደግሞ የሆነው ዜሌንስኪ በቅርቡ ዩፒኤ በመባል የሚታወቀውን በናዚ ጭፍጨፋ ተሳትፎ ፖላንዳውያንን አስጨፍጭፏል የተባለውን ቡድን ክብር ሰጥተው የጦር ክፍል መጠሪያ ስላደረጉት ነው ተብሏል። ለእርሳቸው መልካም አመለካከት ያለው ፖላንዳዊ በተለይ የፖለቲካ ንቃት ባለው የፖላንድ ማህበረሰብ ውስጥ አነስተኛ እንደሆነ ተነግሯል። 7 በመቶ ይላል የሚዲያ ተቋሙ ያወጣው ቁጥር። የዩክሬኑ ጦርነት ሲነሳ ሁለ ነገሯን ከፍታ ስደተኛ የተቀበለችው፣ መሳሪያ የሰጠችው፣ የመሳሪያ መተላለፊያም የሆነችው ፖላንድ ዜሌንስኪ ለናዚዎች ስስ ልብ አላቸው መባሉን ተከትሎ ቁጣዋን እንዳሰማችና ለዜሌንስኪ ተሰጥቶ የነበረው ብሔራዊ ሽልማትም እንደተሰረዘ የቅርብ ጊዜ ትዝታ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።